ዝም በል እኔ እገልሻለሁ ማን ስለሆነ አንቺ ደምሽ ነው እኔን አውራኝ ወንድም አንተ እኔ መብት አለኝ አይደል ሰው ነኝ አይደል ምን እንደዚህ አስራኝ እንደ ሰው በስርዓት አዋራኝ የህግ ሰው ማንንም እንደ ሰው ልጅ መብት አለኝ ያው አይደለም አንቺ ዝም ብለሽ አንቺ ውሻ ይኸውልሽ አንተ ምን ያረከው ነው አንተ ነው ኮል ፍጆ ነጉጅ ወርሱ ለብቻው ነው ማረግ ፈልግ ወርሱ ሁሌ እየመጣ እዚህ ደበድበኛል ሁሌ እንዳሰቃየኝ ነው እቤት ውስጥ እዚህ እኔ መሮኛል ነገርኝ ሰውዬው እኔ ይኸውልህ እንደ አንቄ ነው መገለል ሰማኛለህ አንቄ ነው መገለል እኮ ትናገራለህ ምን አገባ ወንድሜ እኮ ነው ታናሽ ወንድሜ ነው ዝም በል አፍና አትክፈ አፈለም እሺ አንቺ ላይ ቆሻሻ ከንቱ እጅሽን አነሳሽ አንቺ ላይ አንቺ እጅሽን አነሳሽ ገዛ ወንድሜ ዝም በል ወንድሜ ነው ዝም በል አንተ ስለሳት ይኖር እኔ ውሻ አይደለም ስራት ይኖር ውሻ ነሽ አንቺ አንተ ነው ውሻ እሺ ቅድስ በቃ አንዴ ለኔ እስቲ ዝም በይ ውሻ አሁን ወይ ሂጂልኝ ሰላም የተወደዳችሁና የተከበራችሁ ወደ ቤተሰቦቻችን እንዴት ናችሁ ዛሬ ለየት ባለ ጉዳይ ለየት ያለ ቦታ ውስጥ ነው የምገኘው እንደምታዩት ከአንድ እህቴ ጋር ጫካ ውስጥ ነው እዚህ የመጣንበት ምክንያት አለ አንድ ትልቅ እየተሰራ ያለው ወንጀል ጥፋት እንዳለ ስለነገረችኝ በቦታው ተገኝተን ማረጋገጥ ስላለብን ነውና ማን ነው ምን እያደረገ ነው የሚኖር ለማለየት ነው እንግዲህ እሷ የምትነግረኝ ነገር አለ እዚሁ በአካል ምናየው ነገር ስላለ ነው የተገኘነው ከሷ ጋር የተወሰነ ቆይታ ይኖረናል እናንተ ላይክ ሼር በማድረግ ቪዲዮውን ጀምሩ ምክንያቱም ሰው ጋር እንዲዳረስ ሰው ጋር ተደረሰ ማለት አንደኛ ሰው ይማርበታል ሁለተኛ መጋለጥ ያለባቸው ሰዎችም ይጋለጣሉና ከዛ አንፃርም ስለሆነ በዚህ ተባበሩ ነው ላለው እንግዲህ እህቴ የምትለኝን አብረን እንሰማለን ማለት ነው እንዴት ነሽ ሰላም ነው አለው በስልክ ነው ስናወራ የነበረውና በአካል ስለተገናኘን ደስ ብሎኛል እኔም በጣም ደስ ብሎኛል እስቲ ራስሽን በማስተዋወቅ እንጀምር እሺ እኔ ቅድስት ተረፈ እባላለሁ እሺ በእርግጥ የጻፍሽልኝ ነገሮች አሉ ያስናወራቸው የነበሩ ነገሮች እና ከዛ አንፃር ነው እዚህ በደንብ ግልጽ አድርጊልኝ ማለት እዚህ ቦታ ራሱ እንድንመጣ ያደረገሽ ምክንያት ምናምን አላቅም ልክ ልሁን ስህተት አላቅም ግን እዚህ ቦታ እንድንመጣ ያደረገኝ አንድ ውስጥ ደስ ያላለው ነገር ስላለ እሱም በእናንተ መንገድ እንድታጣሩልኝና እርግጠኛ መሆን ስለምፈልግ ነው ምን መሰለ ጉዳዩ እኔ አዲስ አበባ ልጅ ነኝ እዚህ ነው ተወልጄ ያደኩት ምናምንና ካደኩኝ በኋላ ያው ሴት ልጅም ሆነ ወንድ ልጅ ከፍ ካሉ ፍቅር ምናምን ጀማምሮ ይላ የፍቅር ግንኙነት ጀመርኩኝና የፍቅር አጋሬ ጋር 1-2 አመታትን አብረን ቆይተናል በጣም ብዙ አላማዎች አሉን ወደፊት ተጋብተን ልጆች ወልደን ምናምን በቃ ቤተሰብ ሆነን መኖር ብዙ አላማዎች እቅዶች አሉን ግን አሁን ላይ እሱ ያደረገ ያለው ነገር ለኔ ትክክል መስሎ ስላልታየኝ እሱን ነገር ማስተካከል በኔ መንገድ እችል ይሆን የሚለው ስጋትና ጥርጣሬ ስለያዘኝ እኔ ምንም ነገር ውስጥ ሳልገባ በእናንተ መንገድ ማስተካከል ከቻልኩ ብዬ ነው የላኩልህንም ጽሁፍ የላኩልህ በቃ የጠረጠርኩት ነገሮች ስላሉ እንዲስተካከሉ ማለት ነው እና ምን መሰለ የተሻለ ኑሮ እንድንኖር ይፈልጋል ይሄ ደግሞ ማንንም ሰው እንደዛ ነው መኖር የሚፈልገው አይደል እኔም ቢሆን ተንደላቀቀ የተሻለ ኑሮ ባገኝ በጣም ደስታዬ ነው አይኔን አላሽም ግን እሱ ሆኖ ሳለ በትክክለኛ መንገድ ነው ወይ ሀብታም ሆነ የምትኖረው በትክክለኛ መንገድ ነው ወይንስ ደግሞ ሌላ መጥፎ ነገር አድርገህ ነው ወይ የሚለውም ደግሞ ያሳጋል እኔ ምንም አይነት ወንጀል ውስጥ መግባት አልፈልግም ምንም በቃ እኔ ሊያስጠይቀኝ የሚችል ነገር ሰላማዊ ኑሮ መኖር የምፈልግ ሰው ነኝ ቤተሰቦች አሉ እዚሁ አዲስ አበባ በጣም የኔን ትዳር የኔን ኑሮ ቋምጠው የሚጠብቁ ቤተሰቦች ናቸው ያሉኝና በምንም አይነት መልኩ እነሱ በኔ እንዲያፍሩ ስለማልፈልግ ነው ይሄን ነገር እንዲጣራ የፈለኩትኝና ምን መሰለ የቤተሰብ ሀብት አለው ፍቅረኛዬ እሱና ታናሽ ወንድሙ ናቸው እዛ ቤት ውስጥ የሚኖሩት የቤተሰብ ቤት ነው ድርጅቶች አላቸው ምናምን ነገርና እነሱን ሀብቶች ብቻውን ማስተዳደር ይፈልጋል ታናሽ ወንድሙ ለማስተዳደር የደረሰ ሰው አይደለም ትንሽ ነው አይኖ ግን እንዴት መሰለ እሱ ያለ እንዳለው ከሆነ የሆነ ድርሻ ሰጥቼው አይነት ነገር ሀብቱ ሙሉ የሱ እንዲሆን የፍቅረኛዬ እንዲሆንና ከዛ ተጋብተን አብረን እንድንኖር ምናምን ነው የሚለኝ ለኔ እኔ ደግሞ ወንድሙ እስከሆነ ድረስ ሀብቱ ያስፈልገዋል ማለት የሚያስወጣው በምን አይነት መንገድ እንደሆነ ግራ ያጋባኛል እኔ ሳቅ እሱ ሲነግረኝ እነሱ ቤት ከመሄዴ በፊት ታላቅ ወንድምና ታናሽ ወንድም እንደሆኑ ሰላማዊ ኑሮ እንደሚኖሩ ነው እና የሆነ የሉም በህይወት የሉም እናትና አባት ውርስ ለነሱ ሰጥተዋቸው እነሱ አልፈዋል
ስለዚህ የነሱ የቤተሰቦቻቸው ሀብት የሚሆነው የሁለቱ ወንድማማቾች ነው ማለት ነው። እና ፍቅረኛዬ ታናሽ ወንድሙን ከዚህ ሀብት ማስወጣት ይፈልጋል። አላቅም በምን አይነት መንገድ ማስወጣት እንደፈለጋ እኔ አንደርስታንድ አላደረኩትኝም። እኔ እንደማስበው ከሆነ መጀመሪያ እነሱ ቤት ከመሄዴ በፊት የሆነ አይነት ድርሻ ለሱ ሰጥቶት የሆነ የራሱ ቢዝነስ ቢጀምርና ይሄን ሙሉ የኔ ባደርገው ብሎ ነው የሚያስበው። እኔ ደስ ይለኛል። ያው ነግሬሃለሁ ቅድም የተሻለ ኑሮ የሚጠላ ሰው የለም። አዎ ደስ ይለኛል። ግን ደግሞ ወንድሙን የሚያስወጣበት መንገድ ትክክል ካልሆነ ይሄ ደስ አይልም። ስለዚህ እንዴት ነው መሰለ አሁን ላይ እሱ ያደረገ ያለውን ነገር ባየውኝ ቁጥር እየተሰማኝ ያለው ነገር እየተቀየረ መጥቶ ነው ውስጤ ትልቅ ጥርጣሬ ያደረብኝ። ቤታቸው እንግዳ ሆኜ ተጋብዤ ሄጄ ነበርና አንድ ሁለቴ የሆነ የተወሰኑ አለመግባባቶችን እነሱ መሀል አይቻለሁኝ። ግን ላይክ የታላቅና የታናሽ ጥል ነው ብዬ ነበረ ሳልፈው የነበረው። ከዛ በኋላ ግን ተደጋጋሚ እነሱ ቤት በሄድኩኝ ቁጥር የማያቸው ነገሮች በጣም የተለያዩ ነገሮች ናቸው። አይግባቡም። እንዴት ልንገር ብቻ ታላቅ ወንድምየው ወይም የኔ ፍቅረኛ ታናሹን በጣም ብዙ ጊዜ ሲጨቁነው አይቻለሁኝ። በጣም ብዙ ጊዜ ሲደበድበው በቃ ያልተገቡ ነገሮችን ሲያደርግ ነው ያየሁት። ይሄ ማለት ደግሞ በምን አይነት መንገድ ነው ከሱ ሊያርቀው እየፈለገ ያለው የሚለው ነገር ስጋት ውስጥ ከተተኝ ማለት ነው። ከውርስ ማስወጣት ያልሽው? አዎ ላገባ የምፈልገው ሰው ምንም አይነት ወንጀል ውስጥ እንዲገባ አልፈልግም። በአሁን ጊዜ እኮ ወንድም ሆነ ከሀብት ለማስወጣት ወንድም መጨቆን ይቅርና አባት ሆነ ልጅን ስትገርፍ ልትከሰስ የምትችልበት ሁኔታ ላይ ነው ያለ ነው። እኔ እንዳልኩ ቅድም ሰላማዊ ኑሮ ነው መኖር የምፈልገው። ከወንጀለኛ ጋር አብሬ መኖር አልፈልግም። ፍቅረኛዬም በጣም ነው የምወደው። ከሱ ጋር ብኖር በጣም ደስተኛ ነኝ። በቃ እኔ እንጃ የምትወደው ሰው ጋር አብሮ መኖር በጣም ደስ ይላል። እና ያየሁት ያለውት ነገር ጥሩ አይደለም። ወንድሙን እያደረገው ያለበት መንገድ ጥሩ አይደለም። ብዙ ጊዜ ቤት ሄጄ ለማየት ሞክሬያለሁኝ። እሱ ሳያየኝም ብዙ ጊዜ ሄጄ ታናሽየውን ለማናገር ሞክሬ ነበረ። ምንም ያው ባይነግረኝም ግን ደስ የሚል ነገር አላይም። እንደገና ደግሞ ከቤት ወጥተው የሚሄዱበት አሁን እዚህ ጫካ የመጣንበት ምክንያት ታውቃለህ አይደለ? ምናልባት ይዞት ከመጣ ብለን እየጠበቅን ያለ ነው። እንግዲህ እስካሁን ድረስ የሉም። ግን እዚህ ጫካ ውስጥ የተለያየ ጊዜ አንድ ሁለቴ ምናምን ይዞት መጥቷልና ምናልባት አሁንም ይዞት ሊመጣ ይችላል የሚል ስጋት ስላለኝ ነው ውስጤ። እዚህ ጫካ ውስጥ ሲመጡ ግን የሚያደርገው ያልተገባ ነገር ነው። ምናልባት ቤት ውስጥ ያንን ነገር ማድረግ አይችልም ይሆን አላውቅም። በቃ ብቶ ሲገርፈው ወዘተ የተለያየ ነገር በቃ እያንፏቀቀ ሲወስደው እያንፏቀቀ ምናምን ነገር ሲወስደው ነው የማየው። እንደውም ቪዲዮ ላይ ቀርጫለሁኝ ማሳየት እችላለሁ። እሱ ነው ላሳይ። ይሄ ጎተሰው ነው መሬት ላይ እሱ ነው የምልህ። እኔ ታላቅ ወንድም ታናሹ ላይ በዚህ ልክ ጭቆና ያደርስበታል ብዬ አላስብም። ምክንያታቸውን አላውቅም እኮ ያው ታናሽ ነው ሊያጠፋ ይችላል፣ መቀጣት አለ። ግን ትክክል እንደዛ ነው። እኔ ቤት ስሄድ የማያቸውን ነገሮች እንደዛ ስለሚለኝ በእንደዛ ልፌዋለሁኝ። ግን ጫካ ድረስ መጥቶ ይሄንን ድርጊት ማድረግ ማለት ለኔ ያልተገባ ነገር ነው። የፈለገ ጥፋት ሊያጠፋ ይችላል፣ ምንም ነገር ሊያጠፋ ይችላል እኮ። ግን ይሄ ቅጣት ነው ብዬ አላስብም። እኔ በጣም እየገረፈው ነው እዚህ። ያው እንግዲህ ተመልካቾች በጣም የሚያስጠላ ነገር ነው እያየው ያለሁት እና በዚህ ልክ ይሆናል ብዬ አላሰብኩም እናት ለመናገር። ስለዚህ አሁን ይሄ ያሳየሽኝ ቪዲዮ ምናምን በጣም ተገቢ ነገር አይደለም። የፈለገ ማለት መብቱ ነው። የሚያጠፋ ከሆነ ታላቅ ስለሆነ መቅጣት መብቱ ነው። ግን እዚህ ድረስ አመጥቶ የሚያሰቃይበት እንዳልሽው ይሄ ከውርስ የማስወጣት ሀሳቡም ስላለው ነው ይመስለኛል። እዚህ ጫካ ውስጥ አመጥቶ የሆነ ነገር እንግዲህ ጥሎት ሁሉ እየሄደ ነው፣ ረግጦት ነው ሲሄድ። ይሄን ተከተለሽ ነው አንቺ እንትን ያልሽው? አዎ ከቤት አጋጣሚ ሆኖ የሆነ የማያቸው ነገሮች በተደጋጋሚ ደስ ስላላሉኝ የሚወጡበት ሰዓት ደስ አይልም። ከቤት እየተጣሉ ነው የሚወጡት ምናምን እና አንድ ሁለቴ ውጭ ላይ ቆሜ ለመጠበቅ ሞክሬ ነበረ። ግን አንደኛውን ጊዜ አልተከተልኩትኝም። ወደዚህ ጫካ እንደሚመጡ እርግጠኛ ነበርኩ። ሁለተኛው ቀን ላይ የመጀመሪያው ቀን ላይ ግን ስመጣ በጣም ደንግጫለሁ። ጫካ ላይ ይዞት ሲገባ ሁላ ምን ሊያደርገው ነው ብዬ የጠበቅኩኝ ነበረ። ገርፎት ነው ረግጦት። አዎ እዚህ ነው ቪዲዮ ላይ ያየሁት ጫካ ማለት ነው። ረግጦ ነው የወጣው። አዎ ሁለተኛው ቀን ላይ ግን እኔም እንዳያየኝ ፈርቼ ስለነበረ ወደ ጫካው እንደገቡ አካባቢ ትቻቸው ሄድኩኝ እና ከዛም በኋላ እንደሚመጡ እርግጠኛ ነኝ። አሁንም ምናልባት የሚመጡ ከሆነ ብዬ ነው አንተን እዚህ ድረስ ይዤ የመጣሁት ያስለፈው። ስለዚህ በተደጋጋሚ እዚህ እያመጣ ነው የሚደበድበው ማለት ነው። የቤቱ እንዳለ ሆኖ እንደ ተጨማሪ ነው እዚህ የሚመጡት። እስቲ ምን ሊያደርገው?
እዚህ ጫካ ውስጥ እንግዲህ ወይ ለመግደል ይሁን ምን ይሁን በጣም አስቸጋሪ ነገር ነው። እኔ አላቅም እንግዲህ ቪዲዮ ላይ ካሳየው ቁጭ ሌላ አላናገርሽም ማለት ፍቅረኛሽን? እንዳልኩክ ሞክሬያለሁ፣ ግን ስሞክር ባክሽ ታዩ ታናሽ አይደል መቀጣት አለበት እንዲያጥፍቶ ነው የሚለኝ። ገፍቼ መሄድ ግን አልቻልኩም። ይሄኛውን ካየሽው በኋላ ማለት ማቆስ አልመስል እስኪለኝ ድረስ እኔ ፈርቼ ነበር ብዬሃለሁ። ልጠይቀው ጀምርና የሆነ ገና የወንድሙን ስም ታነሳበት ፊቱ ይቀያየራል እና ለገዛ ወንድሙ ያልተመለሰ እኔ እሱ ጋር ተራሳው ነኝ እኮ። አሁን ላይ የኔ የምትለው የምታምነው ሰው ቤተሰብም ራሱ ከባድ ነው ሊሆን የሚችለው እና እንጃ ያሰጋል። እኔ ለህይወቴ ፈራሁኝ። ከዛ በኋላ ምንም አይነት ነገር አላነሳሁበትም። አሁን ቪዲዮንም ይዘሽ ለማናገር የከበደሽ ያው ዞሮ ወንድሙን እንዲህ ካደረገ እኔንም አይመለስም ነው እንዴ? ምን ጥያቄ ያለው ይሄ? ምን ነበር የሚልሽ? ማለት በውርሱ ጉዳይ እንግዲህ ለሁለታቸው የተሻለ ነገር እንትን እንደሚል ነው። ግን እንደማየው ልጁም ትንሽዬ ልጅ ነው። ስለዚህ የሆነ ትምህርቱን እስከሚማር የሆነ ነገሩን እስከሚይዝ ድረስ እኮ ምንም ይጠይቋል ብዬ አላስብም። በዛ ላይ በዚህን ሰዓት እንደዚህ ብዙ ንብረት አለ ብለሽኛል እና ከዛ አንፃር ብዙ ነገር የሚያስፈልገው ነው ልጅ ነው ብዬ አላስብም። አዎ እንዲህ ነው ብሎ አላለኝም እንጂ እንዳልኩ ከነጭራሹ ነው ከውርሱ ሙሉ ለሙሉ እሱ ማስወጣት የሚፈልገው። እድሜው ደረሰ ስላልደረሰ ምናምን ሳይሆን በቃ መቼም ላይ እሱ ከፍ ሲልም ይሄን ሀብት እንዳይጠይቀው ማለት ነው። ቶሎ ትዳር መመስረት ፈልጋለሁ ይሁን ሀገር ሄደን እንኖራለን ብሎ እንደ ቀልድ እናወራለን። ግን እንዲህ ነው ተብሎ የተረገጠ ነገር አውርተን አናውቅም። ለምን ሌላ ሀገር እንደምንሄድ ምናምን የማውቀው ነገር የለም። ከሀገር የመውጣት ሀሳቡ ማለት እንደ ቀልድማ ይለኛል እኮ ግን እርግጥ አድርጌ እኔም ደፍሬ ያልጠየቅኩትም። ምክንያቱም ምን ሊሆን ይችላል ብዬ አላሰብኩም። እኔ እንጃ እኔ አግብቼ ከዚህ ሀገር መውጣት አልፈልግም። ቤተሰቦቼም እዚሁ ናቸው። የተሻለ ኑሮ ካለህ ደግሞ እዚሁ እየሰራህ የተሻለ ማድረግ ትችላለህ። ብዙ ጊዜ አሁን ከሀገር የሚያስወጣ ምክንያቶች ኑሮ ለማሸነፍ የተሻለ ነገር ለመፍጠር እንዳልሽው ከሆነ ፍቅረኛሽ እንግዲህ ከቤተሰብ የወረሳቸው ብዙ ንብረቶች አሉ። ቤት የራሱ አለ። በዚህ ጊዜ የሚከብደው የቤት ኪራይ ነው። የቤት ኪራይ ከሌለብህ ሰርተህ ኑሮ ማሸነፍ አይከብድም። እሱ እንዳለ ሆኖ አሁን ግን የሱ ሁኔታ እንዴት ነው? ቶሎ እንጋባለን በቃ ከዚህ ሀገርማ ወተን ነው የምንኖረው ምናምን። እኔ መውጣትን አላማዬ ስላላደረኩት ብዙም አልሰማውም ማለት ችላ ብዬ ነው የማልፈው። አልስማማበትም ብዬ ስለማስብ ግን ብዙ ጊዜ ይላል እሱ እንደዛ ነው የሚለው። ምክንያቱም ለምን መውጣት እንደሚፈልግ አላውቅም። እዚህ የቤተሰብ ድርጅት እያለው እሱ ማስተዳደር እየቻለ ውጪ መውጣት የሚፈልግበትን ምክንያት አላውቅም። ያው እንዳልኩክ ደግሞ እንዳላናገረው ለወንድሙ ያላዘነ ሰው ለኔ ያዝንልኛል ብሎ ማለት ከባድ ነው። ምናልባት ማወቅ የራሱ ለሱ መጥፎ ነገር ሊሆን ይችላል። ጫካ ውስጥ ማምጣቱ ለኔ ህይወት ሪስክ ሊኖረው ይችላል። እንዴት ብያነሳበታለሁ ብዬ ወንድም እዚህ ጫካ ውስጥ ካመጣ እንችልም እንትን በዛ ላይ ተከተለሽኛል ብሎ የሆነ ነገር ይናውቅሽ ብሎ ስለሚፈራም የሆነ እርምጃ ውስጥ ሊገባ ይችላል። አዎ ምንም ጥያቄ የለውም። እኔ እንደዛ ነው የማስበው። ምንም ያህል ሊወደኝ ይችላል፣ ግን ይሄ ምናልባት የሱ ፕራይቬት ነገር ሊሆን ይችላል። ለኔ ለህይወቴ መስጋት መጠቀቅ መቻል አለብኝ ብዬ ስላሰብኩኝና እናንተን ስለማምናችሁ ከዚህ በፊት የምታረጉትን የእናንተን ፕሮግራም በጣም ብዙ ጊዜ ስለምከታተል ነው ደፍሬ አንተ ጋር ለመጣ የቻልኩትኝ። እምነት ስላለኝ ላንተ ማለት ነው። እሺ እንግዲህ በጣም ነው የምናመሰግነው እምነትሽን ስለደረሽን። ያው እዚህ ነው በተረጋጋሚ ይዞ ይመጣል ያልሽው። ስለዚህ አሁን ዛሬ ይመጣ ይሆን አይታወቅም። ያለን አማራጭ መጠበቅ ነው የሚሆነው። ወይንም ደግሞ ቤት ያለውን ሄደን እንድናናገር ከፈለግሽ እኛ ችግር የለብንም። አሁንም እኔ መላኬ ከታወቀ ጥሩ ነገር አይፈጠርም። የቅድስትን ስም ቢሰማ አሁን እኔ እንጃ። በራሳችሁ ደግሞ በመንገድ አውቃችሁ ከኔ ውጭ ሌላ እንደዚህ እንደሚያደርግ ሊያውቅ የሚችል ሰው ይኖራል ብዬ አላስብም። ምክንያቱም ሌላ የቅርብ ዘመድ ምናምን የእናት አባት አክስታ ወንድም አጎት ምናምን የለም እዚህ ማንን እኔ እንጃ አላውቅም። ስለ እንደዚህ አውርተን አናውቅም። ግን የሆነ ብዙም ፋሚሊ እንደሌላቸው ማዘርና ፋዘሩ አንድ ላይ በአደጋ ምክንያት እንዳረፉ ምናምን ነበር የሚያወራልኝ የነበረው። ግን ክፍለ ሀገር ላይ ቤተሰብ አይጠፋም። እዚህ ግን እርግጠኛ አይደለሁም። ስለዚህ ይሄን ልጅ አሁን የሚጠይቀው የለ እንደዚህ ይሁን ምናምን የሚል አካል ስለሌለ ነው እሱ እንደፈለገ በማውቀው መንገድ የለም። ወይ ቢኖር ኖሮ በዚህ ደረጃ ይሄዳል ብዬ አላስብም። ምክንያቱም ተው የሚል ሰው ይኖራል ቢያንስ። አሁን ግን እኔ ማለት ስለማልችል ነው። ሌላ ማውቀው ቤተሰብ የለም ነው አስቸጋሪ ስለሆነ እሱ ነው የምልህ። ያልሽኝ ነገር ትንሽ ወሰብሰብ ያለ ነው። ምክንያቱም እሺ እንዳልኩሽ እንደ ወንድም ሊቀጣ ይችላል። በዛ ላይ ከውርስ ማውጣት አለ፣ ብዙ ነገር አለ። እዚህ ጫካ ውስጥ ያሳየሽኝ ቪዲዮ አለ። እንግዲህ ተመልካቾች ትንሽ ሳይሆን በደንብ በቃ ደስ አይልም። ምክንያቱም ገንዘብ ነው። በዛ ላይ ደግሞ ቪዲዮ ላይ እንዳየሁት ልጁ በጣም ትንሽ ልጅ ነው። በዚህን ሰዓት እንደዚህ አይነት ነገር የሚገባው አይነት ነገር አይደለም። ገና ትምህርቱን መማር የሚችል 16 17 ዓመት ምናምን ቢሆን ነው እንዳየሁት ከሆነ 16 ዓመት ልጅ ነው።
ስለዚህ አስቡት እንግዲህ ለ16 ዓመት ልጅ ውርስን አላካፈልም ብሎ የሁሉ ስቃይ ማሳየት በጣም ከባድ ነገር ነው። ስለዚህ በተደጋጋሚ እዚህ ጫካ ውስጥ ነው የሚመጣው እዚያ መጥቶ ነው የሚያሰቃየው ብላለች። እንግዲህ ዛሬስ ይዞት ይመጣል አናቅም። የተወሰነ ያለውን እንጠብቅና ከዛ በኋላ እንግዲህ ማይሆን ከሆነ ያው ምክንያቱም ልጁ ከዚህ በላይ መጎዳት ስለሌለበት ቤት ሄደንም ማናገር ምንችልበት መንገድ ካለ ምናምን ወይ ልጁን ለብቻው አግኝተን ማውራት ምንችልበት አይነት ነገር ካለ ምናየው ይሆናል። እንግዲህ ፈጣሪ ይርዳን። መጥፎ የከፋ ነገር እንዳይፈጠር መጸለይ ነው። እንግዲህ ኃላፊነት ወስደናል። አንዴ እዚህ ድረስ እስከመጣን ድረስ ያለው ነገር ለማስተካከል በተቻለን አቅም እንሞክራለን። እግዚአብሔር ከእናንተ ጋር ይሁን። በቻልከው መጠን እኔን ስም አታንሳ አደራ። ያው ማለት ከየት መጣው ልል እችላለሁ። ድንገት ያው እንትን ሲሆን ማለት በሰላም የሚያዋራችሁ ከሆነና ሰላማዊ ከሆነ ችግር የለውም። ሁኔታውን አይተህ ግን ጥሩ ካልሆነ ለኔ ማስኪ ስለሚሆን የኔ ስም ባይነሳ ደስ ይለኛል። እሺ ችግር የለውም። ግን እንዳልኩሽ ያው ምናልባት እሱም ማናችሁ ምንድናችሁ እነዚህ ነገሮች ከየት አመጣችሁ የሚባል ነገር ከተነሳ ነው። ካልተነሳ እንዳልኩሽ ስምሽን ሳላነሳ መጨረስ ባለብን መንገድ እንጨርሳለን። ስለዚህ እንደዛ ነው የምናደርገው። እንግዲህ ተመልካቾች እስከምናገኛቸው ድረስ የተወሰነ እዚህ ጫካ ውስጥ እንቆያለን። ጫካው ትንሽ ያስፈራል፣ ጨለምለም ያለ ነው፣ ማንም የሌለበት ነው። ግን ያው ዞሮ ከስራ አንድ ሰው እንኳን ዝር ያለ ሰው የለም ጭራሽ እና ሌሎች ከካሜራ ጀርባ ያሉ አካላት ስላሉ ከነሱ ጋር ሆነን የተወሰነ ቆይታ እናደርጋለን። ካልሆነ መሄድ ነው የሚጠበቅብን ማለት ነው። እንግዲህ ውጤቱን እናሳያችሁ ነው። እንግዲህ ጸልዩልን። ያው እንግዲህ ተመልካቾች ያው እስካሁን ጠበቅን ቅዱስ እንግዲህ እስካሁን አልመጡም። ምናልባት ሰፈር ሄደን ወይንም እዛም መጠበቅ ካለብን ቤቱም ገብቼ ማናገር ካለብኝ እንደዛ ብናደርግ ይሻላል እንጂ ከዚህ በላይ ለኔ እንኳን ችግር የለም። ያው ስራዬ ስለሆነ እንትን የምለው ነገር ነውና ከዚህ በላይ እዚህ ጫካ ውስጥ መቆየቱ ብዙም ደስ ስላላለኝ ነው። አዎ ያስፈራል፣ ጨንቀል ከእናንተ ጋር ስለሆንኩኝ ነው እኔም ደፍሬ እስካሁን የቆየሁት እንጂ የሚሆን ቦታ አይደለም ቦታው እንኳን። እሺ እኔ አሁን ማለት እንግዲህ ያው እኛ ተሰብስበን ስለምንንቀሳቀስ ነው ብዙ ጊዜ እንትን የምንል በተለይ እንደዚህ አይነት ቦታ ስንመጣና ከዛ አንፃርም ስለሆነ ነው። እንዳትወርቂ። ስለዚህ ሰፈር እንሂድና እስቲ የሚሆነውን ደግሞ እዛ እናያለን። እሺ አይመስልሽም? ይቻላል። ሙሉ ጫካ ነው ደግሞ ሙሉ ጨለማ ነው። ወደ ውስጥ ደግሞ ይሄ መንገዱ ይሻላል ቢያንስ። እንግዲህ ካሜራማን እንዳትፈራ ልጆች ስላሉም ችግር የለም። መቃብር ነው ይሄ መሰለኝ። አዎ መቃብር ነው። መጥፎ ቦታ ነው በነገራችን ላይ። አዎ በጣም እዛ እንሂድና እንግዲህ ምን እናያለን። ኢየሱስ ይሄ ምንድነው ያዘው ግን? እኔ ያዘውን አላውቅም፣ ግን ያልኩት ታናሽ ወንድሙ በዚህኛው በኩል ያለው ነው። አዎ እኮ እሱማ ያስታውቃል። ግን አሁንም ጫካ ውስጥ ነው እየወሰደ ያለው። እንግዲህ ተመልካቾቻችን ቅድም አታን የተመለስንበት ጫካ ይዞት እየገባ ነው። በእጁ ሆነ ትልቅ ነገር ይዟል። እንደሚታይ ግን ታናሽ ነው ወንድም በፍቅር መሄዱ ነው የሚመስለው። አዎ ግን ይመስለኛል በእጁ በጣም አድርጎ ይዞታል እኮ። ይኸውልህ እስከ ጫካ ውስጥ እስኪገቡ ድረስ ነው በሰላም ይዞት የነበረው። መንገላታት ጀመረ። በኢየሱስ ምንድነው? አሁን ተመልሰን እዛ ጫካ ውስጥ ልንገባ ነው። ቆይ በይኝስ አረ ወይኔ ይሄ ልጅ ገደለው እኮ። ዝም በይ በቃ ምንም ማድረግ አይቻልም። እስቲ እስከሚሆነውን እናያለን። ተመልካቾቻችን እንግዲህ እሺ እንግባኛ እንካታለን እንዳይክሽ ቀስ በይ። የሚፈጠረውን ነገር አትፍሪሽ። እንዴት ነው ማንፈር? ያስፈራል እኮ ገብቶኛል። ግን ወይኔ ወደ ውስጥ ይዞት እየገባ ነው ጭራሽ።
እኔ ከዚህ በላይ ባልሄድስ እሺ ልሽ ወይ ጠብቂ እዚህ ልሁን እኔ እንዳይክ ተጠንቀቅ ወደ ውስጥ ይዞት እየገባ ነው በጣም ወይኔ በእግዚአብሔር ምን ሊያደርገው ነው ወይኔ ጉዴ ፈላ እንዴ ቆይ ተረጋጊ እየደበደበው ነው ነገር አረ በእግዚአብሔር ወይኔ ምንድነው ቆይ ጠብቂኝ እኔ የያዘው ነገር ስላልተመለሰልኝ ነው ምን ሊያደርግ በዛ ነገር ምን ሊያደርግ ነው እንከተለው ነው አይደል እኮ እኔ ግን ወይኔ ሊገለው ነው እኮ የሚመስለው ዛሬ ደግሞ እኮ እስቲ ተረጋጊ ባይሉ ይቅርታ አድርግልኝ በቃ ከገደለም ይግደለኝ እንዳትጂ ቆይ ጠብቂኝ እሺ ይገባኛል ትንሽ ደቂቃ ጠብቂ ስራዬን እንዳታበላሽ ጠብቂ ወይኔ በእግዚአብሔር ስም አንቺ መገነጃ ነው እንደ ያዘው ገሎታል እንዴ ቆይ ዝም በይ ቆይ ትንሽ ጠብቂ እኔ አልችልም በቃ ትንሽ ጠብቂኝ ማረጋገጫ እንዲሆነን ትንሽ ብቻ ጠብቂ ምንድነው ሲገለው ድረስ ነው እንዴ ባይሉ አይገለውም በኢየሱስ ከጨካኝ ጋር ነበር ልኖር የነበረው በኢየሱስ ስም ወዴት ነው ይዞት የሚሄደው ባይሉ ዝም እያልክ ነው ያለኸው በኢየሱስ ስም አንተ ምን እያደረከው ነው አንተ ነው ቆይ ፍጆ ና ቁጭ በል ማን ቅድስት ደህና ነው እስቲ ካሜራማን ያለኝ ንገረኝ ምን እያደረከው ነበር ምንም አላደረኩት እኮ ምን እያደረከው ነበር ምን አባ እያደረክ ነበር አንቺ እነዚህ ለማን ናቸው ዝም በል አንቺ እኮ ዝም በል ምን ሳለሽ አንቺ እዚህ እያናገሩሻል አንቺ መልስ ስጪኝ ምን አባሽ እየሰራሽ ነበር ከጀርባ እነማን ናቸው አንቺ ውሻ እየሰራሽ ነበር እነማን ናቸው እነዚህ አንቺ ውሻ ዝም በል ከጀርባ እየሰራሽ ነበር አይደል ይዞና ሰራልሻለሁ እነማን ናቸው እነዚህ አንቺ ውሻ ቆይ ወይኔ ምን እያደረከው ነበር ለነገሩ ታነግሪኝም አንቺ እነማን ናቸው እነዚህ ሰዎች አንቺ ውሻ ሰራልሻለሁ ና ወደዚህ ደምሽ ነው መጠጣው ዝም በል ቁጭ በል ልቀቀኝ አንቺ ንገሪኝ ሰዎች እነማን ናቸው ና ቁጭ በል ንገሪኝ እያልኩሽ ነው ቁጭ በል ንገሪኝ እነዚህ ሰዎች እነማን ናቸው ብዬሻለሁ አንቺ ውሻ ደምሽ ነው መጠጣው ዝም በል አንቺ ነኝ ከዳሽ ዝም በል አንቺ ከጀርባዬ ደህና ነህ ምን አባሻ ምን አገባ ወንድሜ እኮ ነው ታናሽ ወንድሜ ነው ምን አገባ ዝም በል አፍን አትክፈት አፍን እሺ አንቺ ነኝ ላይ ቆሻሻ ከንቱ እጅሽን አነሳሽ አንቺ ነኝ ላይ አንቺ እጅሽን አነሳሽ ለገዛ ወንድሜ ዝም በል ወንድሜ ነው ዝም በል ስማ በዚህ አረጋጊ አንቺ ውሻ እጅሽን አነሳሽ ነኝ ላይ እጅሽን አነሳሽ ወይኔ ምን ልታረጋው ለምንድን ነው ወንድሜ ነው በዚህ ምን ልታረጋው ነበር እኮ በዚህ ምን ልታረጋው ምንም አላረኩትም እና ጠቅልለ እየወረወርከው አልነበርኩት ወንድሜ ነው ታናሽ ወንድሜ ሶፍት ይዛችሁ አለሽ አንቺ ውሻ ካሜራማን ይዛል ወይኔ የደማ ነው እንዴ ወንድሜ ነው እስቲ ቀና በል ደህና ነህ በሱ ጥረሽ ወንድሜ ነው ዝም በል ታናሽ ወንድሜ ዝም በል ታወራለህ ወንድሜ ነው ምናምን ብለሽ አንቺ ዝም በል
እኔ እገልሻለሁ። ማን ስለሆነ አንቺ ደምሽ ነው። እኔን አውረኝ። ወንድሜ ነው። የምን አባንድ አንተ ማንንም ማን አላውቅም። ወንድሜ ነው። ታናሽ ወንድሜ ነው። ወንድም ስለሆነ ነው እንደዛ እየቀጣሁት ነው። እየሰማኝ ነው አይደል? ጫካ ውስጥ በቃ አንቺን ማን ተውጥሽ ነው ጠቅሻለሁ። ማንንም እንደሚቀጣ ነው። ለምን ነው ህግ አንቺ ውሻ ሰላም ታናሽ ለማትወጣ ነው ሲጣ ነው ቤቱ ማንም ሙሉ ወንድሜ ነው። አንተ አፍን ዝጋው ደዛ ነው እፈር በስራ መጀመሪያ ወንድሜ ነው። ሰው ነው ብዬ ካንተ ጋር ስታውሽ በደንብ ያዘው ካሜራማን። ይኸውልህ ደህና ነህ? ካሜራማን ነሽ። ሁሌም በግጡስ ንገር እስኪ የተፈጠረውን ነገር ተረጋግተህ ማውራት ትችላለህ? ምንም አልሆነም። ወንድሜ ነው። እስቲ ቅድስት አንዴ ቀና በይ። እኔ ነው ዝም በል ጠጋ በይለት። አንቺ ደህና ነህ? ምንድን ነው የተፈጠረው? እስቲ ንገር። በቃ ውርሱን ለብቻው ማድረግ ነው ፈልገው። ለብቻው ዝም በል እኮ ነው የምልህ። ዝም በል ረግጠሃለሁ። እዚህ ንገረኝ። ውርሱን ለብቻው ነው ማድረግ ፈልገው። ውርሱ ሁሌ እየመጣ እዚህ ደበድበኛል። ሁሌ እንዳሰቃየኝ ነው። ቤት ውስጥም እዚህም እኔ መሮኛል። ልጠፋ ሞክሬ ነበር ግን አልቻልኩም። ታናሽ ወንድሜ ነው። እየሰማህ ነው አይደል? በቃ ታልቅስ ነው እኮ ንገረኝ። በዚህ ምንድን ነው ያደረከው? ምንም አላደረኩት። ንገረኝ ሰውዬው። እኔ ይኸውልህ እንደ አንቄ ነው የምገልህ። ሰማኛለህ? አንቄ ነው የምገልህ እኮ። ትናገራለህ። እየሰማኝ ነው አይደል? ማንም ሙሉ ማን እሷ ባለቤት ነች። እሱ ታናሽ ወንድሜ ነው። የምን ባለቤት አይደለም። አንቺ አይደለም። ከዚህ በኋላ ካንተ ጋር ልኖር እስካሁንም ያባከንኩት ጊዜ ጸጽተኛል። እሺ አንቺ ቆሻሻ ከጀርባ ሲራስ ለገዛው እንደሚያልተመለስክ ለኔ ትመለሳለህ። ከጀርባ ሲራስ ነበር አይደል? አንቺ ውሻ ነሽ አንቺ ሰው አንተ እኔ አይደለ አንተ ይኸውልህ ህግ እየሰማኝ ነው አይደል ወንድሜ? ይኸውልህ አንድ ነገር አንተ የምትለው የህግ ሰው እንኳን ማንም እኩል መብት አለ። ታናሽ ወንድሜ ነው የመቅጣት መብት አለኝ። እየሰማህ ነው? እሷ ደግሞ ባለቤቴ ነች። አንተ ምን አገባ? እኔ ባለቤት አይደለም። አፈና ተክፈት እያልኩ ነው ያለሁት። ለሆነ አንቺ ከእንዳንተ ቆሻሻ ሰው ጋር ምን ሆነ? ምን መስዬ ነው የምታየህ? ከጀርባዬ ወይ አዩ እሷ ላይ መጮህን ተውና አሁን ከኔ ጋር ነው የምታወራው። ይኸውልህ እኔ እናንተ እኮ የሰማኝ ነው አይደል? ህግ ቦታ ይኸውልህ እሱ ታናሽ ወንድሜ ነው። የእናት አዳምጠኛ ምን አንተ እኔ መብት አለኝ አይደል? ሰው ነኝ አይደል? ምን እንደዚህ አስራኝ እንደ ሰው በስርዓት አዋራኝ። የህግ ሰው ማንም እንደ ሰው ልጅ መብት አለኝ እኮ አይደለም። ይኸውልህ አንቺ ዝም ብለህ አንቺ ውሻ ይኸውልህ አንቺ እኔ ላይ ሲነግሩኝ ይኸውልህ እየሰማኝ ነው ወንድሜ። አሁን አንቺ ስለኔ መጥፎ አይነግርህም። ምክንያቱም አይደለሁማ ቅድስት መቼም እንዳንተ ልትሆን አትችልም። እሺ አንቺ ተኩላ ነሽ። አንቺ ጓደኛ ታጫውታኛለሽ ስለ አንቺ ሲጀመር ይኸውልህ። እሺ ቆይ አንዴ እሺ እያየህ ነው አይደል? እንዴት ሰው ቤተሰቦቹን አደራ ይበላል? አረ እኮ በቃ እሺ አንዴ ቅድስት አንቺ ነው ብታቀሽ ያደራ ልጅህ ነው። ቅድስት አንዴ በቃ ውሻ ነሽ አንቺ። ይኸውልህ እየሰማህ አንተ ስነ ስርዓት ይኑር። እኔ ውሻ አይደለሁም ስርዓት ይኑር። ውሻ ነሽ አንቺ። አንተ ነህ ውሻ። እሺ ቅድስት በቃ አንዴ ለኔ እስቲ ዝም በይ በቃ። አሁን ወይ ሂጂልኝ እዛ ከባሎቻችን ጋር ወይ ቆይ የትም አልሄድም። በቃ እኮ ዝም በይ። አፉን አዘጋልኝ። አንተ ግን ደህና ነህ? የምትፈልገው ነገር አለ? ምን ላንጣል? እሱም ብቻ አንተ ዝም በል። እሺ እንደ እናት እንዳባተኝ ሳሳደኩ አንተ ለኔ መልስልኝ። እሺ እኔ አውራ አይደለም አዳምጠኝ እኮ አውራ። አንተ ታላቅ ወንድም የለህም? አውራለሁ። እኔም ላውራሽ እኮ ታላቅ ወንድም አለ አይደል? ዝም ብለህ አዳምጠኝ። ታላቅ ወንድም አለ፣ ታላቅ እህት አለ፣ ታናሽ ወንድም ታናሽ እህትም ሊኖር ይችላል። ከብቷል። ማንም ሰው ያጠፋል፣ ይቀጣል። ይሄ ልጅ ከአቅሜ በላይ ሆነ። ቤት ውስጥ ገንዘብ ሳስቀምጥ ገንዘብ ይወስዳል፣ ሳንቲም ብዙ ነገር የእናቴ አባቴን ወርቅ ይወስዳል። ዝም በል አንተ። ለካ አሁን ላይ ሳጣራ እሱ ይሄ ህፃን ልጅ እንደምወስድ አመንኩኝ። ይቺ ውሻ ነች ለካ ከጀርባ እንደዚህ ነው የምታደርገው። ይኸውልህ የእናቴ አባቴ ግራም የኔ ነበር፣ እኔ የማደርገው ሁሌ ተወደው ነበር። አዳምጠኛ ወርቅ እናቴ ስትሞት ልጄ ታናሽ ወንድሜን አደራ ሀብት ንብረታ የእናቴ አጽም ይውሰድ። ስማኝ የእናቴ አባቴ እስካሁን ድረስ እንዴት ብዬ ላስረዳ? አንተ እናትን ትወዳለህ አይደል? ይኸውልህ ልጄ እንዳትለያዩ ብታገባ እንኳን ሴት በመሃል ገብታ እንዳለያችሁ ብላ ይሄን አደራ ብላ ይኸውልህ ሀብል ሰጠችኝ። 14 ግራም የውጭ ነው ብቻ እህቷ አሜሪካ ነበር ሳትም ይሰጠቻት። አጽሜ እኔ እንዴት ብዬ አጽሜ ይውቀስ ብላይ ማለት ነው። ማለት ይኸውልህ እዚህ ጋር ሁሉ አንተን ለማሳመን ምናምን አይደለም። እሺ እየሰማሁ ነው። ሁሌ ስተኛ አባ ነው የምትለኝ። በስሜ እንኳን ጠርታኝ አታውቅም። ለካ ይኸውልህ አባ ነው የምትለኝ። ማን? ይኸው ስማኝ አዳምጠኝ። እስኪ ዝም በይ። ይኸውልህ ለማውራት እውነት ሲሆን ሁሌ አልጋ ላይም ተኝተን የራሳችን ክፍለት አባ ይሄ ወርቅ እኮ በጣም ነው የሚያምረው
እንዳይጠፋ ወይኔ ይሁን ትለኛለች ሁሌ ማለት ነው። ከዛ የሷ ምክር ሰምቼ እውነቴን ነው የምነግርህ እኔ እንዲህ ማውራ የእናቴ አቅም ሆኖ ሾክ ሆኖ ይወጋኛል። ገብቶሃል አይደል? ከዛ ዩጋ ሾክ ሆኖ ዩጋ እሺ አሁን ቅድስት አረፍ ስማኝ። ከዛ አስቀመጥኩት። ሁልጊዜ ብር ሁልጊዜ ብር ይጠፋኛል። ጓደኞች አሉኝ ውጭ በዶላር ምናምን ባወራ በራሴ እንትን እላለሁ። ሁሌ $100 አሁን ይጠፋኛል። እሱ ነው ማስቲካ ብስኩት ላይ ነገር ይበላል። ተመላላሽ ሰራተኛ አለች። ገብቶሃል? ከተመላላሽ ሰራተኛዋን ትውጣለች። እኔ ምግብ እሰራለሁ። ለምንድነው ገንዘብ እንደ እናቱ ነው ያሳደገችን? ለምንድነው ገንዘብ የምታበክነው? እኔ እያለሁ ምናምን አለችና አስወጣቻት ልጅቷን። ከዛስ ምን ሆነ አትለኝ? ሁሉም ቁልፍ በእጇ ሆነ። እንደፈለገች ትገባለች፣ ትወጣለች። ልብሳችን ታጥቦ ለካ እንዳለ ሁሉ ነገር ይዘረፍ ነው። የእናቴ ሞቅ ጠፋ። ይሄ ሊባለው ነገር ዞራ መጣ እኔ ነው ሊባረከኝ አንተ ነው ያናገርኩ ያለው ቦታ ብቶ ምን ታረጋለህ? እዚህ ጋር አልገባኝ ነገር እኮ ዝም በል አትለፍልፍ ትለኛለህ እኮ ዝም በል አሁን አንተ በኔ ቦታ ዝም በል በቃ ዝም በል እኮ ዝም በል በቃ ሰማኝ ዝም በል እውነት ሲወራ ለምን ዝም በል ይኸውልህ አሁን ይኸውልህ እኔ እየጠየቅኩ ያለው ይሄ ልጅ ለምን እንደዚህ ታደርጋለህ ነው። ከዚህ በላይ ምክንያት ምን ልንገርህ? አዳምጠኝ። ወሰደች የምትለው እሷን ነው። ተራዬ ልጅ ምን አጠፋ? ወሰደች የምልህ ቁልፉን የሚሰጣት ይኸውልህ ስማኝ ሰጠው ያልከኝ እኮ አሁን አንተ ነህ አይደለም። ይኸውልህ ተመላላሽ ሆና ማን የሰጠሽ? ቆይ ዝም በል አሁን አንተ ያልከውን ብቻ አልሰማም። እሺ ማን የሰጠሽ? ጥሩ አስቤ ነው ሰራተኛውን አባሯት ሳይሆን በቃ አንቺ እየመጣሽ እያገሽን ስለሆነ ትሄድ ብሎ ያለኝ ራሱ ነው። እኔ እንኳን በጣም ነው የምወዳት። እስካሁን ነገር አለችኝ ታሪክ ይቻላል። እሺ ታሪክ ሰምተሃል አንተ? እኔ ግልውታችሁ ነው ዝባዝ ታሪክ ካልሰማ ዝም ብለህ መተህ ለምን ሰው ልትፈርጃለህ? ፍርድ ቤት እንኳን ወደ እሱ ያጣራል። ቀጥታ መተህ ለምን ትደበድባለህ? ለምን እንታረጉናላችሁ? ልጁን እኮ ምንድን ነው እንዲያረጉኝ እንደዚህ ያረጉኝ የእናት አባቴን ሀብት ራቁት። አሁን ደግሞ ጭራሽ ብለው እና ልጁን በቁመና ልቀብሮ ነው ታዲያ ካርቶ የለም ካርቶ የት እንዳላላቅ አይደለም እኮ ልጁን በቁመና ልቀብር ነው። እየሰማኸኝ ነው? የእናት አባታችን ካርታ ይኸውልህ በእነ አሁን እሱ ልጅ ስለሆነ ህግ ካወቅ ልጅ ነው እሱ ቀበሌ ጉዳይ ማስፈጸም አይችልም። ምንም ነገር መንቀሳቀስ አይችልም። ስንት ዓመቱ ነው? ገና 16ኛው ልጅ ነው። ዝም ብለህ አዳምጠኝ። እኔ ነኝ ምንም ነገር የማደርገው። እናት አባታችን ከሞቱ 6 ዓመታቸው ነው። ከ10 ዓመቱ ጀምሮ እኔ እንዲህ እያንቀሳቀስኩ እኔ ነኝ ጉዳይ የማስፈጽመው ግብር የምገብረው። አሁን ደግሞ መንግስት ዲጂታል ካርታ ይሁን ብሏል። ሰምተህ ከሆነ ህግ ካወቅ ያንን ካርታ ዲጂታል አስደርግ ሄጄ ተራ ቁጥር አልፋ የሚባል አለ። የኔ እናቴ ስም አልማዝ ነው። የአባቴ ስም ደግሞ ዘሪሁን ነው። ገና ስለሆነ ማለት ነው ጠብቅ ተብዬ አምጥቼ ይኸውልህ አባ እኔ የሆነ ነገር እንኳን በሆነ የሆነ ውስጥ የሚነግረኝ ነገር አለ። ነገ አንተ የዚህ ቤት ወራሽ ነህ የእናት አባታችን ሀብት ጉድ እንዳይሆን ብዬ ካርታውን ሰጠሁት። እንዲህ እያልኩ እየመከርኩት እያለ ከየት መጣች ሳል በሩ እንኳን አንኳኳች። ከፍታ ገባች። እንዴ ስላት አባ ዛሬ እኮ ተገናኝ 2ኛ ዓመታችን ነው ብላ አቅፋ ሳመች። እኔ ወንድም በፍቅር ታውሬ ካርታውን ቁጭ አድርገው የትም አልሄድኩም። አብረን በቃ አቀፈች ተኛችን። ይኸው ዛሬ ቀበሌ ልሄድ ነበረ። በ6ኛ ወር የሚጣራ አንተ ሪፖርት አለ ከገቢዎች ተደውሎልኝ ካርቶ የለም። እስኪ አንተ በዚህ ቦታ ብትሆን ቅድስት ነች ወሰደችው? ንገረኛ። አንተን እኮ ነው ማናገር። ቅድስት ነች